ሰበር ዜና ኤደርሰን ከአትላንታ ማንቸስተር ዩናይትድን መቀላቀሉ ተረጋግጧል። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፈራሚያችን ከቻች ብላለች። 40.5 እና 4.5 አዶን ሳለት ከ45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ። ይሄ ከመሀል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ምንለው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው ከመሀል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ። የሚፈነደውን ዝውውር ፖል ፖግባ ሂሩጎ ምናምን አይነት ዝውውር አለ። እንደዚህ አይነት ዝውውር ማለት ነው በፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂሩጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሀለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተነዋል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር። ይበልጥ አጠናክረን ነው ባሪፉ እንወራበታለን። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እችን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። የመጀመሪያ ፈራሚያችን ተረጋግጧል። እመኑኝ 3 ሚድፊልደር እናመጣለን ማለት ነው እና ሁሉም ባለ 100 ሚሊዮን እንደማይሆኑ ደግሞ ኤክስፔክት ስለሚደረግ ጥሩ ዝውውር ነው ያገኘ ነው። እኔ ይህም ተጫዋች ፍሌክሰብል ነው፣ አትሌት ነው፣ ኢነርጄቲክ ነው። የሚጎሉትን ነገሮች ግን በካሪ ፍልስፍና ይቃኙና ይስተካከላሉ ብዬ አስባለሁ። ቢያንስ 3 ሰው እናገኛለን። ለሁሉም ውድድር ይሆነናል። ይመቻሉ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ። 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግ ነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ኮመንት ላይ ሀሳባችሁን ይመቻችሁ። ኤደርሰን ሳንታና ዲሞራይስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በጨለመው ሰዓት እንግዲህ ብርሃን ሰጥቷቸዋለሁ ብላችሁ ማንቸስተር ዩናይትድ ቤት ዛሬ እንደሚታወቀው እንግዲህ አንድሬ ኦናና ወደ ካምፕ ይመለሳል ሲባል ማንቸስተር ዩናይትድ ደጋፊዎች ትንሽ ጓ ብለው ነበር። ግን አሁን የዚሁ አየር በአየር እንግዲህ ደስታውን አምጥተውላቸዋል። እንግዲህ 45 ሚሊዮን ዩሮ ከከፈሉ በኋላ ለብራዚላዊ እንግዲህ 26 ዓመት ተጫዋች ኤደርሰን ሳንታና ዲሞራይስ እንግዲህ ወደ ማንቸስተር ዩናይትድ እንደሚቀላቀል ተረጋግጧል ማለት ነው። ሂር ዊ ጎ ያው በፕሪሚየር ሊግ ሳይድም እየመጣ ነው። ከዚህ በኋላ ብር ተናለው ብላችሁ በፕሪሚየር ሊጎቹ እንግዲህ ከማንቸስተር ዩናይትድ በርኮታል። ቀጣይ ማን ይቀጥላል የሚለው ኮሜንት ላይ ማስቀመጣችሁ ዳረሱ። ማንቸስተር ዩናይትድ በቀጣይ ሳይኒንግ ማን እንጠብቃላችሁ? እሱንም ማስቀመጥ እንዳይረሳ። ወደ አንድሬ ኦናና ጉዳይ ደግሞ ስንመለከት ራብዞስፖሮች እንግዲህ በውሰት አሁን መመለስ የሚፈልጉት የግዢ ነገር የለም። ዩናይትድ ደግሞ በጣም በልጥ ጮቱ ሆኖ ነው አንድሬ ኦናናን ቶሎ መመለስ የፈለጉት። አሪፍ ዓመት አሳልፏል እዛ ቤት እንደሚታወቀው እና ሌላ ቦታ መሸጥ እንግዲህ ያመቻቻል ብዬ አስባለሁ። ማንቸስተር ዩናይትድ ያቆዩታል ብዬ አላስብም እና የእሱ ጉዳይ ሲጣራ እንግዲህ ማድረስላችሁ ይሆናል። ትራንስፈር ዜናዎች እንደተለመደው እንዳያመጣችሁ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ስጋ ምን ያህል ዩናይትድ ፋሚሊ ሂር ዊ ጎ። ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይህን ቪዲዮ ስሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይህን ዜና ጀምረነዋል ሀ ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም። ፋሚሊ ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሃል ችግር አለባት ምን እንደሆነ አላውቅም፣ ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንጻር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ። አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው
ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው። እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው ስላልተመረጠ ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን አንድ ተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ፣ ያንን ለማስፈር። ይሄ ግን በጣም አሪፍ ተጫዋች ነው። ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ እንዳልኳችሁ አደራ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። የ6 ዓመቱ አማካኝ ኤደርሰን እንግዲህ የማይክል ካሪክ የመጀመሪያ ፈራሚ መሆኑ ተረጋግጧል ማለት ነው። የአራዳ ልጆች 40 ሚሊዮን ዩሮ እንደዚሁም ተጨማሪ 4.5 ሚሊዮን ዩሮ እየታየ በሚጨመር እንግዲህ ሂሳብ ነው የተስማሙት ማለት ነው። እንግዲህ ኤደርሰን በሚቀጥሉት ሰዓታት የሕክምና ምርመራውን እንደሚያደርግ ነው የተነገረው ማለት ነው። እንግዲህ የማይክል ካሪክ የመጀመሪያ ፊርማ እንዴት አያችሁት? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። የአራዳ ልጆች ይመቻችሁ። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ፍጥነት ዩናይትድ። ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታው ሚድፊልደር ኤደርሰንን በ45 ሚሊዮን ዩሮ አስፈርመዋል። ሂር ዊ ጎም ተብሏል። የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ። ነገር ግን ሊቨርፑሎች ገፍተው አልሄዱበትም። በመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል። እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል። በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሀል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ፓውንድ በ45 ሚሊዮን ዩሮ እየመጣ ይገኛል። ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው። ብዙ ፈላጊዎች ነበሩት። ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር። በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል። ኦኬ እያየን ያለ ነው። ኦኬ